አቴሽ በልጅነቱ በጣም ብዙ ጠባሳ ያሳረፈበትን ሰው ሃይደርን ከሆኑ እየቀጣው ነው የሚገኘው። ሃይደር ምን አይነት እውነታ ሊኖረው እንደሚችል በጭራሽ አቴሽ የጠረጠረውም የሚያውቀው ነገር የለም። አቴሽ የሚያውቀው መርጃንን በመጠበቅ መርጃንን ወደሱ በማስጠጋት በአንድ በኩል ደግሞ ቀሪውን ነርሚንም ሆነ ሃይደር ዋጋ ማስከፈል ነው። አሁን የነ ሙጂጋና የናስሊ ሚና ከዚህ በኋላ ብዙም የሚሰራ ወይም ደግሞ ፋይዳ ያለው አይመስልም። ምክንያቱም አቴሽ በራሱ እየተሯሯጠ ነው የሚገኘው። ሁሉም ነገር ፍሎ ወጥቷል። አቴሽ ለ187 ቀን ከእህቴ ጋር ታሰራ ያለው ብሎ አሁን ሃይደርንም እንደዛ አይነት እስር ፈርዶበታል። በሌላ በኩል መርጃን አቴሽን ወደ ማመን እየተገደደች ናት። ለቀናታቸው ያለ አባቴ በጭራሽ እንደዚህ አያረግም ስትለው በነበረችበት ጉዳይ ላይ ነገር ግን በመጨረሻ የገዛ አባቷ ራሱን በራሱ በማጋለጥ ጭምብሉን በራሱ ማውለቅ ችሏል። አሁን መርጃን የበለጠ ወደ አቴሽ እየጠጋች ነው። ማታ ላይ አብረው ናቸው ያሉት። እሱ እግር ላይ ተደግፋ እሱም አቀርቅሮ እየተመለከታት ነበረ። እሷ ጉልበቱ ላይ እንደተኛች ጸጉሯን እየነካካላት ድንገት ወደ ላይ ቀና ብላ እየተመለከተችው ነበረ። ለምንድን ዘምተኝ ብላ እየጠየቀችው ነበረ። ቆንጆ እንደሆንሽ ነግሬሽ ነበረ ብሎ ይጠይቃታል። አዎ ነግረኛል እያለችው ነበረ። ለምንድን እሱ ምታኝ? እስከ መቼ ድረስ ነው የምታኝ? ያለችው ነበረ። ለዘላለም አይሻለሁ፣ ችግር አለው እያላን ነበረ። አረ የለውም እያለችው ነበር። በጣም ግርም እያላት የአቴሽ ነገር በጣም እንደሚወዳት በአይኖቹ ይናገራሉ። እንዴት ነው ታዲያ እራት እንብላ ወይስ ምን እናርግ እያለ ነበር። ደስ ያለ እያለችው ነበር። አቴሽ እራት በልተን እንጫወት እያለ ነው። ይህንን ሀሳብ እያመጣ ነበረ። እታች ወርደው የሚበሉበት ሰላም የለም። ከዚህ በኋላ መርጃና አቴሽ ብቻቸውን እየመረጡ ይመስላል። ከዛ በኋላ ቼዝ እንጫወት አላት። እሺ ያለችው። ከዛም በኋላ ቼዝ ሊጀምሩ ናቸው። ገና መጫወት ከመጀመራቸው የሚበሉትን እራት ይዘውላቸው እየመጡ ነበረ። በር ሲንኳኳ አቴሽ ከበር ላይ እራት የሚበሉትን ተቀብሎ እያመጣ ነበረ። እሱን ጠረጴዛ ሌላ ቦታ ካስቀመጠው በኋላ ጨዋታቸውን ካቆሙበት እየቀጠሉ ነበረ። ቼዝ እየተጫወቱ ከደቂቃዎች በኋላ በመጨረሻም አቴሽ እያሸነፈ ነበረ። በቃ እራታችን እንብላ ይባባላሉ እየተለፉ። በሌላ በኩል በማግስቱ በጠዋት አቴሽ ወደ ኪችን እየመጣ ነው የሚገኘው። ወደ ኪችን እየመጣ ኪችን ውስጥ ብቻዋን ስራ እየሰራች በስራ ተጠምዳ የነበረችው ቢናዝ ናት። አቴሽ ወደ ኪችን እየገባ ቢናዝን ሲመለከት ሊያናግራት እየፈለገ ይመስላል። አቴሽ እስካሁን ድረስ በአቴሽ በሚለው ስሙ ተወክሎ ነበር የኖረው። ነገር ግን እሷ ታሂርን በደንብ ታውቀዋለች። ለታሂር በጣም መልካም ሰው ናት። ወደ ኪችን እየገባ በስራ ተጠምዳ ነበረ። እህቴ ቢናዝ እያላ ነበር። ወይኔ ታሂር እያለች እያቀፈችው ነበረ። ወይኔ እነዛ ጊዜያቶች አስታወስከኝ እያለች እጇን እየሳመ አቀፈችው። በመጨረሻም አቴሽ ልጅ በነበረበት ጊዜ ቢናዝ ምግብ ደብቃ ሰጠው ነበረ ሃይደር ሳያይ። ከዛም በኋላ ያሳለፈው ነገር በጥቂቱ በብልሽታ ነገር እዚህ ጋር እያስታወሰች ስትነግረው ነበር። ቀስ በቀስ ያው አንቺ ሁልጊዜ ለእኔና ለኤሉል ባለውለታችን ነሽ። በሚስጥር እየመጣሽ እኔና ኤሉልን ተመግቢ ነበረ እንጂ በራብ ነበር የምናርቀው። እኔ እንጂ አላቅማው እንዴት ውለታሽ እንደምከፍል ይላታል። እሷ ሀዘኗ እየተቀሰቀሰ ወይኔ ኤሉል በእናት ኤሉል አብረህ ብትኖር ደስ ይለኝ ነበረ። ኤሉልንም ልክ አሁን እንዳቀፍኳት አንተ እንዳቀፍኩ እሷን ባቅፋት ጣረኗ ሁሉ ናፍቆኝ ነበረ እያለችው ነበረ። ድንገት መርጃ መጣች። በርጋውና የሚያወሩትን ትሰማለች። በጣም ገረማት። በጣም ትንሽዬ ልጅ እኮ ነበረች። በቃ ያኔ ስታይ የነበረውን ስቃይ ያየው ዝም ብዬ ማለፍ ሁላ አልቻልኩም ነበረ ትላለች። ድንገት መርጃን ስትመጣ ልጄ እንደምናደርሽ ነው የግቢ መርጃን ስራ ነበረ። አቴሽም ቢሆን መርጃ እንደምናደርሽ ይላታል። ቁርሳችሁን እያዘጋጀውኝ ነው መውሰድ ትችላላችሁ እያለቻቸው ነበረ። ከዛ እዚህ ጋር መርጃን እኛ እንኳን ምንወጣ ይመስለኛል ስትል ነበረ። ከዛ አቴሽ አዎ እኔና ሚስቴ እንወጣለን ወተን ምግብ እንበላለን እያለ ነበር። ወዴት ስትለው እዚህ ጋር መርጃን ደስ ያለን ቦታ እያለ ነበር። ተያይዘው እጅ ለእጅ እየወጡ ነበረ። ቢናዝ ገርሟት ፈጣሪ ለያችሁ ሁልጊዜ አንድ ላይ እንደጸናችሁ ነው እያለች ነበረ። አቴሽና መርጃን ተያይዘው ወደ ባህር ዳርቻ ነበር የመጡት። በስነ ስርዓቱ ወንበር፣ ጠረጴዛ ምናምን ነገር አሰናርተው በባህር ዳርቻ ላይ ብለው ጣፋጮችን እየበሉ ነበረ። ቁርሳቸውን እዛው በሻይ እየበሉ ከዛም በኋላ ሆቴል ልስጥሽ እያለ ነበር። ተውትታ የሆነ እያለችው ነበረ። ምን ችግር አልላታል። አንተ ቶሎ ነው ትኩሳት የነሳበት ጥሩ አይደለም። ከጀመረህም ደግሞ አያባራም። ተው ይቅርብ፣ ብርድ አለብህ እኮ እንዳረሳ ስትሮ ነበር። ኧረ እኔ ችግር የለብኝም እንደታስብ አይደለም እያላን ነበረ። ከዛ እንዲህ እያሉ መጫወታቸውን ቀጠሉ። ከዛ ከተቀመጡበት ተነሱ። መርጃን የማውቀው አንድ ነገር ብቻ ነው። በምንም ሁኔታ በምንም አጋጣሚ አንቺን ማጣት አልፈልግም። አንቺን ማጣት በጭራሽ የማላስበው ነገር ነው እያላን ነበረ። ለምን ታጣኛለህ እያለችው ነበረ። እኔ እንጃ አላውቅም ትለዋለች። ከዛ እንደዚህ እያሉ አብረው እዛው መጫወታቸውን ቀጠሉ። እጅ ለእጅ ተያይዘው ትንሽ ወክ ያደርጋሉ እዛው በባህር ዳርቻ ላይ። አቴሽ ድንገት እሷ ይዛ የነበረችውን ነገር እየበላ ሲወስድባት ከሱ ጋር መላፋት ጀመረች። ከዛ ድንገት እያቀፋን ነበረ። አቀፋትና ከዛም ከንፈሯን እየሳማት ነው። መተው ወደ ወንበራቸው ተመልሰው እየተቀመጡ ናቸው። በሌላ በኩል
ጀማል ግቢ ውስጥ ዞር ዞር እያለ ነው ያለው። ዞር ዞር እያለ በድንገት ዲሜትን የመርጃን ጓደኛን አገኛት። ፊት ለፊት ተያዩ። እንኳን ደህና መጣሽ እያለ ነበረ። ሰላም እንዴት ነው ታዲያ መርጃ እንዴት ናት ብላ ጠየቀችው። ደህና ናት ሁሉም ነገር ያኔ አንቺ ትተሽው እንደሄድሽው ነው ሌላ ምንም አዲስ ነገር የለም እያለ ነበረ። መርጃን ላይ ነበር የመጣሁት ማለት ያው እዚህ ቤት ውስጥ በጣም ብዙ ሚስጥሮች አሉ። እነዚያ ሚስጥሮች መጋለጣቸው ደግሞ እየበለጠ እንድትጎዳ ነው ያደረጋት። ምስኪን ልጅ በጣም ነው የተጎዳችው። በእርግጠኝነት ላወራት ፈልጌ ነበረ። ከቀናት በፊት ሳናግራን ነበረ ማለት በጣም አስቸጋሪ ነገር ውስጥ እንደሆነች ነግራኝ ነበረ አለችው። ሰው እንግዲህ ሁሉም በልቡ ቁስል አለበት። እንግዲህ ሁሉም ሰው የራሱን የልብ ቁስል ለመጠገን እየሞከረ ነው። ምን ይደረጋል። በዚህ በኩል ደግሞ ትክክል ያንቺ ሰው ካልሆነ ሊረዳሽ አይችልም እያለ ነበረ። አቴሽ በቃ መርጃን ስትሰቃይ ዝም ማለት አይችልም መቼስ ትለው ነበር። ልክ ነሽ፣ በጣም ነው የሚያፈቅራት። እሷ የሆነ ችግር ውስጥ እያለፈች ካየ ያመዋል። ምንም በቃ እንደምንም ተፍጨርጭሮ ለእሷ ይደርስላታል እያላን ነበር። መርጃንም እንደዛው ናት። ገባ አይደለ? ያው የአቴሽን ጉዳይ እንትን ስትል ቶሎ ነው በቃ የምትከታተለው። ገባ እና ያው እያለች አይኑን ተመለከተችው። በአቴሽና በመርጃ መካከል ያለውን እንደ ከማግኔት በላይ የጠነከረ የፍቅር መሳሳብ እየተናገረች ናት ያለችው። ዲሜት የምትጠቀማቸው ቋንቋዎች፣ የምትመርጣቸው ቃላቶች እንዳለ ለጀማል የሚገርሙና ጆሮ ላይ ጨው የሚያረጉ ነበረ። በሮማንቲክ በፍቅር የተለወሱ ቃላቶች ናቸው። እዚህ ጋር ጀማል ፍዝዝ ብሎ አይኗን ተመለከታት ለሰከንዶች። ሁለቱም እንደዚህ እየተያዩ ከዛ እሷ ፍቅር ሁሉም ነገር ይቅር ይላል ስትሮ ነበረ። እኔም ተስፋ አረጋለሁ በእውነት በጣም አስቸጋሪ በሆነ ነገር ውስጥ አልፈዋል። ሁለቱም እንደዚህ ነገር ውስጥ ማለፍ ውስጥ አይገባቸውም ነበረ ይላታል። እንግዲህ ፍቅር ማለት አንዱ ሲታመም አንዱ እንዲድን ሲረዳው ሲያግዘው ነው እያለችው ነበረ። ጀማር በዲሜት ንግግር በጣም ተደነቀ። ታዲያ እንደዚህ ማለት እንችላለን ምናልባት ተፈውሰው ልባቸው ተፈውሰው በመጨረሻ ሳይለያዩ አብረው ይቆዩ እያለ ነበር። ልክ ነህ ትለዋለች በፈገግታ እየተመለከተችው። ሁለቱም በመካከላቸው የሆነ የማይታሰብ ያልተገመተ ነገር እየተፈጠረ ነበረ። በቃ መርጃን እስከምትወጣ ድረስ ልጠብቃት እያለችው ነበረ። እሺ ጠብቂያታለሽ ችግር የለም እያለ ነበር። ከዛ ወደ ውስጥ እየገባች ነው። ዲሜት ወደ ውስጥ እየገባች ዞር ብላ ታየዋለች። እሱም ዞር ብሎ እያያን ነበረ። ጀማል ፈገግ ማለት ጀመረ። የሆነ የተለየ ነገር እየሆነ ስላለ እሱ ራሱ ገብቶታል። ከተወሰኑ ደቂቃዎች በኋላ መርጃንና አቴሽ ቤት እየመጡ ናቸው። ሁለቱም እየመጡ ዲሜት ቁጭ ብላ መርጃን እየጠበቀች ነበረ። ከዛም በኋላ አየሩ በጣም ምርጥ ነበረ። ደስ ብሎኛል፣ በጣም አመሰግናለሁ አብረን እንድንሄድ ስላረከኝ እያለችው ነበረ። በቃ ዲሜትን ላናግራትና አገኛለሁ ብለው በቀጥታ ወደ ዲሜት እየመጣች ነበር። ሁለቱም ተቃቀፉ። ጓደኛዬ የተወሩ ተቃቀፉ። ከዛ ቁጭ ብለው ማውራት ጀመሩ። እንዴት ነሽ ታዲያ እያለቻት ነበር። እንዴት ሆናለሁ ብለሽ ነው? እንዴት ሆናለሁ እየጠነከርኩኝ ነው። እንግዲህ ሌላ ምን ይባላል። የተሸከምኩት ሸክም ከባድ የሆነ ይመስለኛል። አንዳንድ ጊዜ ግን ደና ለመሆን እሞክራለሁ። ቢያንስ ደና ባልሆነ ደና ነኝ ብዬ ማስመሰል ግዴታዬ ነው። በተለይ ደግሞ ኤሉል ሁል ጊዜ አይምሮ ይስጣለች። ኤሉል ውስጥ የተመላለሳለች። በቃ ለሰለሷ ልክ ሳስብ ልቤ በቃ በነበልባል እሳት ይሞላል። በቃ ልቤ ይረዳል እያልቻ ነበር። ልክ ነሽ አንቺ ምቶኛ ያሳለፍሽ ነገር ቀላል አይደለም። ከአቴሽ ጋር በተያያዘ ነገሩ እንዴት ነው ስትል ነበረ። በጣም ልናድድበት ሞክሬ ነበረ። ልበሳጭበት፣ በቃ ልሰብረው፣ ልጎዳ ነገርን አልቻልኩም። በቃ ማለት መቼም ይቅር አልለውም በቃ እንደዚህ ዋሽቶኝ እንደዚህ ሸምጥጦኝ በመጨረሻም ይቅር አልለውም ብዬ አስቤ ነበረ። ነገር ግን ምን በቃ ባዶ ልፋት ነው ማለት ያው ይህ ሁሉ ንዴትና ይህ ሁሉ ብስጭት በፍቅር ስም ሲሆን በትንትኑ ይወጣል እና አንዳንድ ግራ ይገባኛል። በቃ ይህ በመካከላችን የተፈጠረው ብስጭትና ንዴት ፍቅራችን አሸነፈው እንዴ እያልኩኝ ማለት ነው። በራሴም ደግሞ እናድዳለሁ ማለት እንዴት እንደዚህ ከጎዳኝ ሰው ጋር አንድ ላይ መቀጠል አለብኝ? እንዴት አንድ ቤት ውስጥ አድራለሁ? እንዴት አንድ ቤት ውስጥ ተኛለሁ? እንዴት አብሬው አያዋለሁ? በቀን ማየት አይጠበቅብኝም እያልኩ ነበር። ነገር ግን አሁንም ቢሆን ውጊያው አላለቀም። ውጊያው ልቤ ውስጥ ነው ያለው። ገባሽ? አላቅም ምን እንደሚያሸንፍ፣ ወይ አይምሮ ያሸንፋል፣ ወይ ልቤ፣ ወይ ፍቅሬ፣ ወይ ንዴት ያሸንፋል። አላቅም። ከሁለት አንዱ ናቸው የሚያሸንፉት። እንግዲህ ያው አባዬም ደግሞ ከባድ ችግር ውስጥ ነው ደግሞ ያለው አሁን። እኔ ግን ለፍቅር የተማረኩኝ ይመስለኛል። የፍቅር ምርኮኛ ነኝ፣ ለፍቅር እጄን ሰጥቻለሁ ብላ ስትናገር ነበረ። መረጃ እንደዚህ ፍቅሯን ስትናዘዝ፣ በሌላ በኩል አቴሽን ቢሆን ግቢ ውስጥ ነው ዞር እያለ ነበረ። ድንገት ጀማልን እያገኘው ነበረ። እንካ እያለ ነበር የሆነ ነገር ይዞ መጥቶ እየሰጠው ነበር የሚበላ። ከዛ በኋላ ዞር እያልክ ነበረ እንዴት ነው አይበርድም እያለ አንዳንድ ጥያቄዎችን እየጠየቀው ነበረ። ለአቴሽ ብርቱካን እየበላ ነበር። ጀማል ግማሹን ቆርጦ ከሰጠው በኋላ ታውቃለህ መርጃንም ትወዳለች እንደዚህ ማለት በልጅነቷ ማለት ነው። ልጅነቷን የበለጠ አስታወስከኝ። በእርግጥ መርጃን ከዚህ ቤተሰብ ውስጥ መውጣቷ በጣም ግርም ነው የሚለኝ ከዚህ ሰይጣን ከሆነ ቤተሰብ ውስጥ። ነገር ግን ደህና ናት። ዋናው ነገር ደህና መሆኗ ነው። ፈገግቷ ሁል ጊዜ የሆነ ነገር ላረግሳሰብ ፈገግቷ ይመልሰኛል፣ እነዛ አይኖቿ ይመልሱኛል እያለ እየተናዘዘ ነው። እሱም ቢሆን ጀማል ደግሞ አንድ በኩል እዚህ ጋር ከእሷ ጎን ለመሆን የምታስብ ከሆነ በጣም ጠንካራ መሆን ይጠበቅብሃል፣ መታገስ ይኖርብሃል። ገባ? ጊዜው
ጊዜው የሱ ነው እያሉ ነበረ። አንዳንድ ጊዜ ግን በጣም ይጎዳል ማለቴ እንደዚህ ደስታ በህይወቴ ዘመን ካጋጠመኝ በጣም ሰነባበትኩ ቆየሁኝ ማለቴ ንጹህ ፍቅር ማለት ነው። ንጹህ ፍቅር ለማግኘት እኮ በዚህ ምድር ላይ እጅግ በጣም አስቸጋሪ ነው እያሉ ነበር። ልክ ነህ ወንድሜ፣ በጣም በብዙ ውጣ ውረዶች ውስጥ እንደዚህ አይነት ፍቅር ማግኘት ይከብዳል ይለዋል። እዚህ ጋር መርጃንና ጓደኛዋ ዲሜት አውርተው ከዛ ዲሜት ከተቀመጠችበት እየተነሳች ነበረ ልትሄድ። በቃ ቻው ላይ የተሰናበተቻት ድንገት ነዚር እየመጣ ነበረ። ከጎንሽ ነኝ ትላታለች። ወንድሜ ያለችው ዞር ብላ እመጣለሁ እኔ ጠብቂኝ ይላታል። ከዛም በኋላ እሺ ብላው ትሄዳለች። እዚህ ጋር ነዚርና መርጃን ብቻቸውን ቀሩ። ሁለቱም ሊያወሩ እሺ ነዚር ምንድን ነው የምትለኝ ስለ ነበር ትንሽ እናወራ አላት። ስለመስሉ ነበረ ስላቴሽ ነው እያለን ነበረ። ስላቴሽ ምን ስትል ነበረ ማለቴ ያው ታውቂያለሽ በስራ ቦታ የተፈጠረው ነገር ኮንትራቱን በሙሉ ዘግቶብኛል፣ አቋርጦብኛል፣ በቃ ብዙ በር ዘግቶብኛል። ገባሽ? ይሄ ሰውዬ እብድ ነው መርጃን ይልሽ ሁላችንም ሊጨርሰን ነው የመጣው። በቃ አጥፍቶ ጠፊ ነገር ነው እና ላንቺ በጣም ፈራሁልሽ ላንቺ ብቻ ሰው ለቤተሰቦችሽም ፈራሁልሽ መርጃን። የሆነ ነገር ቤባክሽ የሆነ ቃል አውጪ ካፍሽ ውስጥ በቃ ይሄንን ወንበዴ ልኩን ላስገባው እያላን ነበረ። ምንድነው የምን ወንበዴ ምን ማለት ነዚህ ይኸውልህ ስላቴሽ እንደዚህ ብለህ መናገር አትችልም። ከዚህ በፊት ማስጠንቀቂያ ነበረ ሰው ሚልን ሰማ እንጂ አሁን ድጋሚ ያስጠነቅቃለሁ። እባክህ እንደዚህ አይነት የማይረባ ነገር እያወራ ግራ አታጋባኝ እባክህ። አቴሽን ለምንድን ነው ወንበዴ የምትለው? ምን ነው የምነካቋ አንተ ከዚህ የሚያገናኘው ነገር አለ እያለችው ነበረ። እንደዛ እኮ አይደለም መርጃን ማለቴ በቃ ለፍትህ ስለምቆም ነው። በቃ ፍትህ ነው እዚህ ጋር ገባሻ? እኛን ነጻ ሊያወጣን የሚችለው ማለቴ እሱ በሚገባው ቋንቋ እሱን ደግሞ ማናገር አለብኝ። ታሳዝኝኛለሽ አንዳንዴ ከዚህ ወንበዴ ጋር አንድ ላይ መኖርሽ። እባክሽ እየለመንኩሽ ነው። አሁንም የሆነ ነገር ማድረግ እንችላለን እድሉ አለሽ አላት። ነዚር ከዚህ በፊት ነግሬህ ነበረ። አሁንም ለመጨረሻ ጊዜ ነው የምነግር አልደግመው። ገባ? አቴሽ ላይ የምታረገው መጥፎ ነገር በሙሉ እኔ ላይ እንዳረከው ነው የምቆጥረው። እባክህ ተጠንቀቅ። ገባ? እሱ መም ውስጥ ካለ እኔ መም ውስጥ አለው ማለት ነው። ብታሰቃየው ከሆነ እኔም ታሰቃየኛለህ ማለት ነው። አቴሽን ከጎዳው ደግሞ እኔን ታናድደኛለህ፣ እኔም ስለምጎዳኝ ማለት ነው። ስለዚህ ቢቀርብ ይሻላል ስትለው ነበር። እምባ የተናነቀው ነበር የሚያት። ለዛ ነው እኔ በአንተ ቦታ ሆን ከዚህ ነገር ርቅ ነበረ ተወይም በቃ ብላው ጥላው ትሄዳለች። ነዚር ይናደዳል። መቼ ነው ፍቅሬን የምትረዳው ብሎ እምባ የተናነቀው ነበረ። ከዚህ ሁሉ ጊዜ በኋላ አቴሽ ትክክለኛ ማነቱ እንኳን ተጋልጦ መርጃን ከኔ ጋር ትሆናለች ብሎ አስቦ ነበረ። መርጃን ወደ ቤት እየገባች ነው። አቴሽ ተከትሏት እየገባ ነው። ከውጪ ገና መምጣትሽ ነው እንዴ አላት። መምጣቴ ነበር ልወጣ ነው አለችው። እያለች እያላን ነበረ። የሆነ የምሄድበት ቦታ አለ እያለችው ነበረ። እኮ አብረን እንሂድ እያላን ነበረ። ችግር የለም አቴሽ ራሴ ልሂድ ችግር የለም እመጣለሁ አለችው። ከዛ እንደሚያፈቅራት እየነገራን ነው። ከዛ በኋላ በቀጥታ ተሰናብታው ጥላው እየወጣች ነበረ። አቴሽ ወደ ውስጥ ወደ ቤቱ እያመራ ነው የሚገኘው። አቴሽ ጀማል እንዳገኘው እየጠራው ነበረ። አስጠራው። ሃይደር እየፈለገህ ነው የሆነ ምነግርህ ነገር አለኝ እያለ ነው። ሂድና አየው ይለዋል። ከዛ አቴሽ ደግሞ የሰውዬ ምን ሊለኝ ነው ብሎ በቀጥታ ወደ እሱ ጋር እየመጣ ሃይደር በቃኝ ብሎ በር እየደበደበ ነበረ። ከዚያ አስወጡኝ ብሎ አቴሽን ይጠራል። አቴሽ ወደ ውስጥ እየገባ ነበር። ባጩ ይሻላል እንዳጮ ነው የሚያስጨዋ እያሉ ነበረ። በቃ ይበቃኛል፣ ሰልችቶኛል፣ ከዚህ መውጣት ፈልጋለሁ ሲሉ ነበር። ምን ነው የሰለቸ? እኔና ይሉል እኮ ለ187 ቀን እኮ ነው እዚህ ታሰረው። ምን እያልክ ነው ያለው? ምንድነው የምትለው ብሎ እየጠየቀው ነበረ። ሃይደር ባንድ በኩል በቃ ሰልችቶኛል እያለው ነው። እዚህ መታሰር አልፈልግም ይላል። ከዛ በኋላ እውነቱን ልንገርህ እያለው ነበረ። እውነቱን ለመጋፈጥ ዝግጁ ነው ወይ ይለዋል። አቴሽ እዚህ ጋር ሃይደርን እያነቀው ነው። በል ተናገር አቴሽ መልስልኝ፣ እውነቱን ለመስማት ዝግጁ ነህ እያለው ነበረ። ስለ እውነት ነው የምታወራው? በል ተናገር ብሎ ሽጉጡን እየወጣበት ነበረ። ሽጉጡን ሲያወጣበት በመጨረሻም ሃይደር ነገረው። አቴሽ ወደ ኤሉል መቃብር ቦታ መጣ። ሲመጣ እዛ ጋር መርጃን እያገኛን ነበረ። መርጃን ብቻዬን ልሂድ ብላ የመጣችው እዚህ ጋር ወደ ኤሉል መቃብር ጋር ነበረ። አቴሽ አበባውን ይዞ ወደ ፊት እየተራመደ እሷን መቃብሩ ጋር እያያት ተገረመ። ሃይደር የነገረውን ነገር እያስታወሰ ነበረ። እዚህ ጋር ኤሉል ልክ ስትወሰድ ወዲያው ነበረ መርጃን የኩላሊት ህመሟ በጣም የተባባሰባት። ከዛ በኋላ መርጃን የኩላሊት ነቅለ ተከላ ያስፈልጋን ነበረ። ከዛም የኤሉልን ኩላሊት ነቅለው በቀጥታ ወደ መርጃን እንዳስገቡላት እየተናገረ ነበረ። አቴሽ ይህን ሲሰማ በጣም ተገረመ። መርጃን እንድትኖር እህቴ መቀጣት ነበረባት ማለት ነው። እህቴ መሞን ነበረባት መርጃን እንድትኖር ለሷ ሲባል እያለ ነበረ። አሁን ሃይደር የነገረውን ነገር እያስታወሰ መርጃን እዚህ ጋር ፍጥጥ ብሎ ከተመለከታት በኋላ በቀጥታ ወደ እሷ እየተጠጋ ነበር ያለው። መርጃን እያለቀሰች ነው። ኤሉል ትናፍቅኛለሽ እያለች አጠገቡ የነበረውን አፈር በእጇ እየነካካች ነበረ። አቴሽ ወደ እሷ እየቀረበ ያለው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።